ቀድሞም እኮ ለሰርግ ሴሬሞኒ ይሄን ያህል መጓጓ አይደለሁም። አውቃለሁ በኩባም ተጠቀለለ በወርቅም ተጠቀለለ ስጦታዬን እኮ ምንም ነገር አይቀይረውም ማለት ምክንያቱም ያንተን ውድነት ምንም ነገር ከፍ ምስቅ አያደርገው። ምን እያሰብክ ነው? ሮዛ ፍቺውን ለመቀበል ዝግጁ አይደለችም። እናማ ያንቺንና የኔን አንድነት ይፋ ማድረግ አንችልም ማለት ነው። ለምን? እሷም ምን ነው? እኔ እኮ ስፈልግ ቦታ አጣሁት። ስልኬን ከነ ፌስታል ወሰዱት። ሰረቁት? ምንም አንድም ነገር አልቀራቸው። አሁን እኮ ጊዜው ተበላሽቷል ማዘሬ። በቃ ይዞት ተረጋጉ። በቃ ችግር የለውም። አይዞት በቃ አይዞት። ምን ማድረግ እንችላለን? ጊዜው እኮ ነው። አይዞት በቃ ማዘሬ አይዞት። ይገባኛል። ትመካበት ማስፈራሪያ እንደው ሳታስብበት እንደው ወደቅ ሲል እንደው መከራውን እንደው አስበው ታውቃለህ? አንተ ግን አመሰግናለሁ። ፈጣሪ ብድርህን ይክፈል። ኧረ ማዘሬ እኔ ምን አደረግኩና? እንደው ጨርቄን ማቄን ሳልል እንደው እልም ብዬ ልጠፋ አሰብኩና እንደው አበባዬን ልጄን ሳስታውሳት እንደው ብድግ ብዬ መጣ ወደዚህ። እንኳን መጡልን የኔ እናት። ብቻ እንኳን ወዲህ መጣሁ። ብቻ እንደው አበባዬን አይኖርላት እንጂ ከእንግዲህ በኋላማ አባቷንም ብከተለው እንደው ግድ አይሰጠኝም የኔ ልጅ። ኧረ ማዘርዬ እንደዛ ይበሉ። ዴቭ ለሰርግ እየተዘጋጀ ባለበት ሰዓት ላይ አንድ መርዶ ደርሶታል። እጅጉን በጣም በሚያሳዝን ሁኔታ ልቡን ሰብሮታል። ይሄንንም እውነታ ለሉሊት እንዴት አድርጎ መንገር እንደሚችል ግራ በተጋባ ስሜት ውስጥ ሆኖ እናቷን ከመንገድ ተቀብሎ ወደ ቤት ይዟት መጥቷል። ሉሊት በአሁኑ ሰዓት በጣም ብዙ ነገሮችን እያብሰለሰለች ባለችበት ሰዓት እንዲሁም ለእናቷ ለአባቷና እንዲሁም ለቤተሰቦቿ በኖረችበት ቦታ ስታስብ ስትጨነቅላቸው ዛሬ ላይ ያልተጠበቀ አንድ አደጋ ተስተናግዷል። እሱም ደግሞ የሉሊት አባት ማረፍና አሁን ላይ ደግሞ ያለው ሁኔታ አለመስማማትና አለመመቻቸቱ ነው። ዴቭ ከሔዋን ጋር ጋብቻቸውን ሊፈጽሙ በተዘጋጁበት ወቅት ሮዛ ከዚህ በኋላ እስከ ዕለቴ ሞቴ ድረስ አንተን ልፈታህ አልፈልግም፣ አንተ የኔ ብቻ ነህ፣ የሌላ ሰው የስደተኛ ባል ስትሆን አልፈልግም፣ ፍቹን አልተቀበልኩም፣ ሳንፋታ እድሜ ዘላለማችን እንደዚህ ሆነን እንኖራለን በማለት ፍቹን ሳትቀበለው ቀርታለች። ቀድሞውንም ለራሷ ስኬትና ለራሷ ሀሳብ ብቻ የምትጠቀመው የነበረችው ሮዛ አሁን ላይ የእሱን ፍቺ ጥያቄ አልቀበልም ብላለች። ቀድሞ በራሷ ነበረ ፍቺ የምትፈልገው። አሁን ላይ ፍቺውን ስለማትፈልግ ነገሮቹን ግራ በሚያጋባ ሁኔታ እንዲሁም ደግሞ ለክፉዎችና ለመጥፎ ሰዎች እንዲሁም ደግሞ ለስሜም ጭምር ጥሩ ስምና መጥፎ ነገሮች ይመጡብኛል በማለት ዴቭ ለዚህ ጥንቃቄ ልናደርግ ይገባል ሲል ለሔዋን እያስጠነቀቃት ነበር። ሔዋን በአሁኑ ሰዓት ምን ማሰብና ምን ማድረግ እንዳለባት አታውቅም። ምክንያቱም ደግሞ ከዴቭ ጋር ያላትን የረጅም ጊዜ ፍቅር ጉዞ በተገታበት ሰዓት ላይም ቢሆን እሱን ከማሰብ ወደኋላ ብላ የማታውቀው ሔዋን አሁን ላይ ልጅ እንዳላት ደብቀዋለች። በደንብ የነገረችው ነገር የለም። ግን ደግሞ ጊዜ ይፈታዋል። በጊዜ ሂደት ዴቭ ልጄን አስተዋውቋለሁ ስትል ነበር። የሮዛና የሔዋን ጸብ እንደቀጠለ ነው። ምክንያቱም ደግሞ ሮዛ የምታስበው ነገር ሩቅ ነው። ህልሟ ሁሉ ነገሯ መቀማትና እንዲሁም ደግሞ የሰዎችን እቅድና አላማ ማበላሸት ነው። ከዚህ ባሻገር አሁን ላይ አቶ መሰለ ከእስር ቤት ማምለጡንና መፈታቱን እየተሰማ ይገኛል። በዚህ ሰዓትና በዚህ ወቅት ላይ ነበር የሉሊት እናት ወደዚህ ቤት የመጡት። የሉሊት እናትን መንገድ ላይ እያለቀሱ ነበረ። የሀዘን ልብሳቸውን ጣል አድርገው የሉሊት እናት ለሉሊት የደወሉላት ጊዜ ገንዘብ እንደሚያስፈልጋቸውና አሁን ላይ ያለው ነገር ሁሉንም ነገር ማከራየት ወይም ደግሞ መለወጥ እንደማይቻልና ብዙ ነገር ማድረግ እንደማይችሉ ይሄ የሆነው ደግሞ በሚያስፈራራቸው አቶ መሰለ ክፉ ነገር ያደርግብናል፣
ቤተሰቦቻችንን ያጠቃብናል በማለት ለዛ ስለሚፈሩ መሬቱን እንኳን ለክራይ እንደማይጠይቋቸው ለልጃቸው ለሉሊት እየነገሯት ነበር። ይህ ሁሉ መከራና ስቃይ የተፈራረቀባቸው አንድ ልጃቸውን አሳልፋችሁ ስጡኝ በማለት ሳቢያ ነበረ። አሁን ላይ አቶ መሰለ ከእስር ወጥቷል፣ እንዲሁም ደግሞ አምልጧል የሚባለው አንዳንድ ወሬዎች እየተናፈሱ ነው። ቢሆንም ደግሞ ከቤት እንዳትወጪ፣ ማንም በር ቢያንኳኳ እንዳትከፍቺ በማለት ዴቭ አስጠንቅቋት ነበረ ሄደው። ግን ደግሞ ሉሊት በር ሲንኳኳ እንዲሁም ሌላ ሰው መጦ ይሆናል ብላ ሳይሆን ወይ ወንድሜ ነው ወይ ሔዋን ናት ብላ በር ስትከፍት አንድ ሰው ሳታስቡ ተሸክሟት ሊሄድ ነበር። በዛ ሰዓት ቅጽበት ላይ ነበር ዴቭ የደረሰላት። በዛ ሰዓት ላይ ዴቭ ባይደርስላት ሉሊት በምን አይነት ሁኔታ ወይም ደግሞ በምን አይነት ቦታ እንደምትገኝ ወይም ደግሞ የት እንደሚወስዳት አይታወቅም ነበር። ሌላው ራስ ምታት ይቀጥል ነበረ። አሁን ላይ ሮዛ አጭር ቀሚሷን ለብሳ ቆንጆ ልብሷን ለብሳ ለማማለል እየሞከረች ነው። ዴቭ በሷ ያለውን ተስፋ እንዲሁም ደግሞ ያለውን ፍቅር ሙጥጥ አድርጎ አውጥቶታል። ምክንያቱም በጣም ብዙ ዋጋ የከፈለለት ትዳሬ፣ ህይወቴ፣ ቤቴ ያለው ራሷ አበላሽተዋለች እና ከዚህ በኋላ ዴቭ ውሳኔውን እንደሚወስን በእርግጠኝነት አላመነችም ነበረ። ሮዛ በአሁኑ ሰዓት ላይ አይኗን በጨው አጥባለች። ምክንያቱም ደግሞ ዳግመኛ አሁን ከዚህ በኋላ መውለድ እንደማትችል ዶክተሩ ነግሯታል። ግን ደግሞ ዴቭን እያማለለችው ከእሷ ስር ላለማጥፋት ወስናለች። ያንተ የሆነ ሁሉ ወደ ዴቭ ይሄዳል በማለት እንግዲህ የባንቴሮንን ልብ በባለፈው ክፍል ስትነካው ነበረ። ባንቴሮን ከዚህ ቀደም የእሷ ነበረ፣ አሁን ላይ ግን የዴቭ ሆናለች። እንዲሁም ደግሞ አሁን ላይ ሔዋን ነበረች። ሔዋንን ቢመኛትም ቢወዳትም ቢፈልጋትም ውስጡ እጅግ በጣም ለሷ ያለው ስሜትና ፍቅር የተለየ ቢሆንም ዛሬም ዴቭ ነጥቆሃል በማለት በድጋሚ ቁስል እንዲሆንበት አድርገዋለች። ምክንያቱም የሁለታቸውን ጋብቻ እያማረረች ልታስሞክረው ልታሳየው እያሳየችው ትገኛለች። ሮዛ በአሁኑ ሰዓት በጣም ከባድ ሀሳቦችን ከምታስባቸው አንዱ ዴቭን ማማለል ነው። ከዛ በኋላ ሔዋንንና እንዲሁም ዴቭን አጣያልታ ሁለታቸውን ከመካከል ቁጭ ብላ የሁለታቸውን ጸብ እያየች እሷ እንደ እሳት መሞቅ ነው የምትፈልገው። ምክንያቱም ሮዛ በዚህ ሰዓት ላይ ሌላ ምንም ነገር አያስደስታትም። የሰው መውደቅ፣ የሰው መከፋት እንዲሁም ደግሞ ማጣት፣ እሷ ማግኘት ከፍ ማለት ከሰው በላይ ስሟና ዝናዋ ያስደስታታልና ከዚህ በኋላ ማንም የሚደግፋትና የሚቆምላት ሰው እንደሌለ ሌን እስከምታውቅ ድረስ ከዚህ በኋላ ይቀጥላል ማለት ነው። አሁን የሁለቱ ሴቶች አለመግባባት እንደቀጠለ ነው። ሔዋን ትዳር ላይ ትዳር ወይም ደግሞ ፍች ሳትፈጽም ሮዛና ዴቭ ሳይፋቱ እሷ ትዳር መፈለጓ ወይም ደግሞ ቬሎ መሞከራቸው እና ሌላ ነገሮችን ማድረጋቸው ቅር አስብሏቸዋል። ምክንያቱም አንድ ባለ ትዳር የነበረ ሰው ትዳሩን ፈቶ እስከሚለያይ ድረስ በሕግ መሰረት ሁሉንም ነገር እስከሚጨርስላቸው ድረስ ተረጋግተውና እስከዛ ቀኑ እስከሚደርስ ድረስ መጠበቅ እንዳለባቸው እያወቁ አሁን ላይ እነሱ የሰርጉን ቀን ቆርጠዋል። ምክንያቱም ደግሞ ሮዛ ከዚህ በኋላ ገና ያልወሰነችው ብዙ ውሳኔ አለ። ምክንያቱም ምንም አይነት ሳንቲም ይዘሽ እንዳትሄጂ ይዘሽ ሂጂ ሲባባሉ እንደሰነበቱት ሁሉ አሁን ላይ ምንም አይነት ሳንቲምም ሆነ ምንም አይነት ምንም አትፈልግም፣ ፍቺ አልፈልግም ስትለው ቃል በቃል ነግረዋለች። ይሄ ማለት ደግሞ እሷ ፍቺ ካልፈጸመች በአደባባይ ሊታወጅ አይችልም የነሱ ሰርግ። በትልቅ ደረጃ ላይ ያሉ እንዲሁም ደግሞ ምሁር ከሚባሉት ደረጃ የተሰለፉት ዴቭ እና ሔዋን ስማቸውን ለማጋነንና ስማቸውን በመጥፎ ነገር እንዲነሳባቸው ስላልፈለጉ አሁን ላይ ይሄንን ጥንቃቄ ሊያደርጉ ፈልገዋል። የሁለታቸው ጥንቃቄ አሁን ላይ ህመም ተሰምቷታል። ምክንያቱም ሔዋን ጊዜዋን እድሜዋን እንዲሁም ደግሞ ዴቭን በጊዜ ሂደት ላጣው እችላለሁ የሚለው ስጋቷ ጭምር አሁን ላይ የተፈጠረባት ትልቅ ተጽዕኖ ከባድ ህመም ሆኖባታል። ጊዜው ረዝሞባታል። ምን ተወስን ይሆን የሚለውን አብረን እናያለን። የሉሊትስ እናት ስለ አባትየው መሞት ያረዷት ይሆን ወይስ ደግሞ የጊዜ ቀጠሮ ይዝላት? አብረን የምናየው ይሆናል።